ቁጥር እኮ አንተ ከፊት አይደለም አንቺ መልካም ሆነሽ እኔን ክፉ ወይንም የሆነ መጥፎ አባት ለማስባል ባትቸኩይ ጥሩ ነው። ችግር የለውም። አንቺ በቃ ጥሩ እናት ነሽ ለልጃችን። ጥሩ ብትሆን ነው ገና ከተረገዘ ጊዜ ጀምሮ ስትጫወትበት ለልጅ ሞራልና ኧረ በእናታችሁ እንትን ሳታስብለት ይቀራው አይደለ? ልጁ መናገር አይችልም ማለት ነው። መስማት አይችልም ማለት አይደለም። ታረዝም በይ ከዛሬ ምን ይማራል ነው? እኔ ዝም ልል እችላለሁ፣ ግን የአባቱን ተግባር ቁጭ ብሎ የሚያይበት ቀን ይመጣል። በቃ ያኔ አንተ ከዛ በኋላ አፍ ኖሮ ታወራለህ። አንተ በጣም መልካም ሰው ነህ። በስራ በጣም የሚገርም ብሪሊያንት ጭንቅላት ያለ እኔ ጭቅጭቅ ሰልችቶኛል እና በቃ ከዚህ በኋላ ሰላም ውድ ቤተሰቦች እንዴት አደራችሁ? ሰላም አደራችሁ? መቼም ሁላችንም የትናንቱን ቪዲዮ አይተናል ማለት ነው። አብርሃም የሰራውን ስራ ሁላችንም አይተናል። እኔ የገለመኝ ምኑ እንደሆነ ታውቃላችሁ? የዚች ተለጣፊዋ ውሽ የምትላፊዋ ማለት ነው። የእሷ አነጋገር እሷ 2 ዓመት የራሱ እናት ያሳደገቻትን ልጅ እንደ አይኑ እንዳይ ብላ በፍርድ ቤት አሳግዳ አሁን መታ ለአብርሃም ልጅ ተቆልቋሪ የሆነችው ለምንድን ነው? እሷ እናት አይደለችም ወይ? እሷ የገዛ እናቱ 2 ዓመት ሙሉ ያሳደገቻትን እናት ፉፉ ነው ማን ነው የሚባለው? እሱ አይኗን እንዲያያት ብላደ እንዲያሳገደችው ይሄንን እንዴት ትረሳዋለች? ይሄንን ለምን እኔስ እንደዚህ አረኩኝ? ለምን እንደውም እኮ እሷ ማለት የነበረባት እንዴ እናት እኮ ነች። ለምን እሷን ሳታስፈቅድ ይዘህ መጣ? እኔ እኮ እሷን አስፈቅድህ ያመጣ መስሎኝ ነው። ከዛ እንደውም እሷን እንትን ለማለት አንተ ማለት ነው ይህን የመሰለ ልጅ የሰጠችህን እያዋለድክ እናትየዋን ጠልተህ ልጁን መውደድ ማንም በየትም ሀገር የሌለ አዛኝ ቅቤ አንጓች ነው የሚባለው። የሀገሬ ሰው እንደዚህ ነው የሚተርልተው። ለቪዲዮ ስትል ነው። ልክህን ነው። ሩታዬ ጀግና እኮ ነች። እንደሷ ሁኑ ጀግና ሴት ማለት ነው። ለቪዲዮ ስትል ነው የምትፈልገው እንጂ አንድ ቀን እንኳን ዘወር ብለህ አታየውም። አንድ ቀን ዘወር ብለህ ማለት ነው ጊዜህን ሰተህ እስቲ ለሴት ጊዜ የምትሰጠውን ለልጅ ጊዜ ሰተኸው ታውቃለህ እንዴ? ለቪዲዮና የሆነ አንድ ሰሞን ወስደዋለሁ ብለህ የወሰድከው ጊዜ ማለት ነው የሱ ጊዜ ነው እንትል ያልከው እንጂ ከመቼ ወዲህ ነው አንተ ለልጅ ተቆልቋል ሆነ ሴት ማሳደድ? እርጉዝ ሁና እንኳን እስቲ የልጄ እናት ነች ብለህ እንኳን ክብል አልሰጠሃትም። ሁልጊዜ እሷን ተናጋሪ፣ ሁልጊዜ እሷ እንደዚህ ነች ደህና እንትል የላትም። በቃ ሁልጊዜ እንደተሳደበች ነው እሷ እንደ አዲስ እንትለት ብሏት ልማዷ ነው። ልማዷ ያደረካት አንተ ነው። አንተ ለምታጠፋው ጥፋት ነው እሷ ተሳዳቢ ሆና ሚዲያ ላይ የምትወጣው። አንተ ያወጣህላት ስም ነው ሚዲያ ላይ ሲያሰድባት የሚውለው። አንተ ያወጣህላት ስም ነው። ከዛ ልጄ ነው ልጅህና ሌሎቹ ጋር ሄደህ ውለድ አለች። ደግ አደረግሽው። ከሌሎቹ ጋር ሄደህ ውለድ አለች። እኮ ሂድና ከምትንዘረዘልበት ጋር የወለድክ አንተ እዚህ ጋር ልጄ ነው እንትሌ ነው። ልጅ ማለት እኮ አባትነቱን መስዋዕትነት ከፍሎ የሚያሳድግ ነው። አባቶች እኮ እስቲያቸው ሌላውን ተወና ማለት ነው 2 ሴት ልጅ የሚያሳድገው አንዷ እንትል ሁናበት እስታውን እየታገረ 9 ዓመት ሙሉ ልጆቹን የሚያሳድግ አባት የሱን ሁሉ ጊዜ ሚዲያ ያለው ሚዲያ ተከታተላለ። እሱ ነው አባት ማለት። ልጆቹን ተንከባክቦ የሚያሳድግ አባት ነው አባት ማለት። አንተ የማንም ሴት እየሄድክ እያቀፍክ እየመጣ ከዛ ጋር ደግሞ ኑ ልጄን ተዋወቁት። የት ያሳደግከውን ልጅና የት የተንከባከብከውን ልጅ ነው? እኔ አባቱ ነኝ። ያንቺ ብቻ አይደለም የሷ ብቻ ነው። ከልግዝናዋ ጀምራ እየታገለች የያዘችው ልጇ ማለት ነው። ቢታመምባት ይዛው የምትሄደው ሐኪም ቤት አንተ ከበጣ ገባለህ እንዴ? ቢታመም የምትጨነቀው እሷ ምንም ቢሆን ትኩሳት ቢኖረው የምትጨነቀው እሷ። አንድ ቀን እስቲ ልጅ አሞት ይሆን ብለህ ትኩሳቱን አይተህ ታውቃለህ? አንተ አሁን 8 ወር 9 ወር ሊሆነው ይሄ ልጅ። አንተ እኮ ሴት ስታሳድድ ነው የምናይህ እንጂ አንድ ቀን ለቪዲዮ ነው ልጅህን ይዘኸው የኔ ልጅ የኔ ጓደኛ እያልክ የምትበጠለቀው ማለት ነው። ስለዚህ እውነቷን ነው። ከሌሎቹ ከምትንዘላዘልበት ሴት ጋር ሂደህ ውለድና ታቅፈ ቪዲዮ ተነሳ። ምንድን ነው አንቺ ብስ ብኮኝ
የልጅ እናት ባኮኝ። እሺ እኔ እኮ አንዳንዴ ሄርሚላ ማለት ነው ሄርሚላ ያላት ስብህና ያላት ትትና ስለ ልጅ የማታውቀው እንኳን ለምን እሷን ሳታስፈቅድ ማደል የለበትም ልጁ። እንዴት ያላት ልጁ ሩታ እኮ ትጨነቃለች። ለምንድን ነው ልጁን የመጣው? ልጁ እኮ እናት ያስፈልገዋል ብላ ነው እንኳን የዛን ጊዜ እንኳን ይዞ ሲመጣ እንደዚያ ያለች ጀግና ነች። እኔ ሄርሚላ በምንም ምንትል ብትሏት ሄርሚላ እኮ ለሉል ማለት ነው ለሉል እናት የምትጨነቅ ለምን የሉል እናት እኮ ነች ብላ የምታሰብ ነው። እች እኮ ልጅ እያለት ምን ችግር አለው? ምን እኮ ልጅን ብሰጣት ምንም አይመስለኝም። ኧረ እባክሽ ለአባቷ ያልሰጠች ለሷ ልትሰጫለህ እንዴ? አስመሳይ እንደዚህ አይነት አስመሳይ ነው በዚች ሀገር ላይ እንትል ያለው ማለት ነው። አታስመሳይ በምንም ደረጃ ልታስመስይም እንትን ልትይም አትችይም። ስለዚህ እኔ እንደዚህ አይነት ነገር እኔ እንጃ ትክክል ነው ብዬ አላስብም ማለት ነው። አታስመስሉ። የማታረጉትን ነገር የማትፈጥሙትን ነገር እንትን አትበሉ። እሷ እኮ ልማዷ ነው፣ እሷ እኮ ደህና ቃላት አይወጣትም፣ እሷ እኮ እንደዚህ ነች። በቃ አንተ ጨዋው ሴት ስላተራመስ ከአንተ ጨዋ ተብለ እንትን ልትባል። ቪዲዮን ኮሜንት አድርጉ፣ ላይክ አድርጉ። የአንተ ቪዲዮ ሩታ ተለለችበት። ትናንትም ሰው ገብቶ ያየልህ እንደ ሩታን ለማየት ብሎ ነው እንጂ ከሩታ ተለለችበት ያንተ ቻናል ቪዲዮውን ላይክ አድርጉ ብለህ እንኳን አታውቅም ነበር። ሩታ ጋር ስትሰራ ስለቀዘቀዘብህ ነው ላይክ አድርጉ ላይክ አድርጉ የምትለው። ስለዚህ እኔ ትክክል ነው ብላችሁ የምትሉ ልጆች እኔ እንጃ። ለነገሩ ሁሉም ሰው ነው በትናንትናው ቪዲዮ የተቃወመው ማለት ነው። እንዴ ልጇን አንስቶ ዝም ብሎ ደግሞ አሁን አራተኛ ሴት ታመጣለህ። አራተኛ እስቲ ቤተሰቦችም ለምን ልጁን ከለከልሽው ብለው ይጠይቋት። እሷ ከሌለችበት እንደማሰጠው እኮ ከፍቅር ጋር ላስተዋውቀው ነው ብሎ ቢወስደው እንደማሰጠው ስለሚያውቅ እኮ ነው ገብቶ እሷ በሌለችበት። እኔ ራሱ አጋዧን ራሱ በጣም ነው እንትን ያልኳት። እንዴት ነው ልጁን አንስታ መስጠት የምትችለው? ደውላ ለእሷ ማሳወቅ አለበት መጀመሪያ። ደውላ ልጁን ሊወስደው መጥቷል፣ ስለዚህ ልስጠው ወይስ እንዴት ነው ብላ መናገር ነበረባት። ሌላም ሰው ቢመጣ እኔ ሩታ እንደዚህ አይነት ነገር ባታረጊ ማለት ነው እንትን ልጅሽን በደንብ የሚይዝልሽን ሰው እንትን ብትይ እንዴ ልጅሽን ወይ ጥለሽ ባተጂ፣ ለምንም ነገር ልጅሽን ጥለሽ ባተጂ። አሁን አንቺ እንትን ነይ ብላ ሌላም ሰው እኮ መጥቶ ለምሳሌ ብዙ እየመታ ልወስደው ነው እንትን ልለው ነው ትንሽ አዝናንቸው መለሳለሁ ብትለን ልሰጣት ነው። ደብም መጥቶ ቢላት እንደዛው ልሰጥልሽ ነው ሌላም ሰው መጥቶ ቢላት። ስለዚህ እኔ ትክክል ነው ብዬ አላስብም። ከመጀመሪያው ይሄ ልጅ እናቱ ከሌለችበት ቤት መውጣት የለበትም። ለምን ህግ ያለውም ልጁን አይቶ እንትን እንዲል ነው እንጂ ከማንም ጋር እየወሰደ እንዲያስተዋውቀው አይደለም። አሁንም የሆነ እንትን ማለት አለበት ሩታ፣ በዚህ ላይ የሆነ አቋም መውሰድ አለባት። ልጁን እየመጣ እንደፈለገ እየወሰደ የሆነ ቦታ እንኳን ሳልቋት ይሄድስ ምንድን ነው የምትለው እንዴ? ከአሁኑ እኮ የትናንት እኮ ትምህርት ሊሆናት ይችላል። እሷ እኮ ባደርስበት ልጁን ሊያሳድረውም እኮ ይችላል። ስልኩን አጥፍቶበታል። ስልክ አያነሳም። እንዴት ነው እንደዚህ አይነት ነገር የሚደረገው? እኔ የሚገርመኝ ነገር ወይ ድራማ ነው ታላችሁን፣ ድራማ ነው በሉኝ እንጂ በምንም ታመን ልጅ አንስቶ ዝም ብሎ አባት ስለሆነ መውሰድ አይችልም። እኔ በነገራችን ላይ አንዳንዴ በጣም የምትገርሙኝ ነገር ማለት ነው እኔ ኢትዮጵያ ውስጥ አንዳንዴ እንትን የሚለኝ ነገር ልጅ እንደ ቀላል ነገር ከእናቷ ነጥሎ መውሰድ እንደ ቀላል ነገር አንዳንዴ እንደው ምንም ቢሆን የተማረ ይግደለኝ ይላል የአገሬ ሰው ማለት ነው። ትንሽ ሰልጠን ያለ አገር ይግደለን ይባላል። ልጅ ከእናቱ የማይለይበት ከእናቷቸው ጋር የልጆቹ ፍቃድ ተጠይቆ
ከ8 ዓመት በላይ ሲሆኑ እናታችን ጋር ነው የምንሆነው ታሉ እንኳን በህግ ነው በቃ በህግ መጥቶ ልጆቹን እንኳን በቤት መጥቶ አይወስድም። እዚህ ጋር እኔ ግን ታሁን በኋላ ሩታ ማስከበር ያለብሽ ልጅሽን እየመጣ እንዳይወስድብሽ። አሁን በዚህ ታያለሽ 1-3 ቀን ወስጄ አሳድረዋለሁ እያለች ነው አይደል? እየፎከረብሽ። ስለዚህ አንቺ አሁኑ ማስተካከል ያለብሽ ልጄን መጥቶ በሌለሁበት እንዳይወስድ ብለሽ ቪዲዮ ላይ ራሱ ይዞት እንዳይወጣ ልጄን አልፈልግም ቪዲዮ እንዲያወጣብኝ ብለሽ እሷ እኮ ቪዲዮ እንኳን ፎቶዋን እንዳይለጥፍ ብላ የከለከለች ሴት እኮ ነች። አሁን መታ የምትከላከለው ክፍታፍ አሁን መታ ልክ ልጇን ለአባቷ እንደምታሳየው ሁሉ መታ ምን ችግር አለው የኔ ልጅ አንጥቼ ባሳያት እንዴ የእሱ ልጅ ናት እንዴ ልጅቷ? እንዴት ነው ነገሩ?